በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የሚያዝያ ወር ቀኑ 13 ሰዓት ነው። ከዚህም ይጨምራል። ሚያዝያ 1 በዚች ቀን የከበረ አባት ስልዋኖስ አረፈ። ይህም አባት በአስቄጥስ ገዳም ከከበረ አባ መቃርስ ዘንድ በታናሽነቱ መነኮሰ። በጠባብ መንገድ ሁሉ ተጋደለ። በብዙ ጾምና ጸሎት በትጋት በትሕትና በፍቅር ተወስኖ ኖረ። ታላቅ አባትም ሆነ። የክብር ባለቤት ጌታችን አምላካዊ ራእይ ይገልጽለት ነበር፣ ድንቅ የሆኑ ነገሮችንም ይነግረዋል። ይህንንም እንዲህ ነው። በአንዲት ዕለት ልቡ ተመስጦ በምድር ላይ በግንባሩ ተደፍቶ ብዙ ጊዜ ቆየ። ከዚህም በኋላ ነቅቶ ራሱን ቀና አደረገ። ከእርሱም ዘንድ ያሉ ወንድሞቹ መነኮሳትን በእርሱ ላይ የደረሰበትን ይነግራቸው ዘንድ ለመኑት። ዝም ብሎ መሪር ልቅሶንም ያለቅሳል እንጂ ሊነግራቸው አልወደደም። ከእነሱም የሆነውን ያስረዳቸው ዘንድ ግድ ባሉት ጊዜ እንዲህ አላቸው። ተድላ ወዳለበት ገነት አውጥተውኝ በዚያ የጻድቃን መኖሪያ አየሁ። ደግሞ የሥቃይ ቦታዎችንም። ሁለተኛ ብዙዎች መነኮሳት ወደ ገሃነም፣ ብዙዎች ምዕመናን ደግሞ ወደ መንግሥተ ሰማያት ሲወስዷቸው አየሁኝ። እንግዲህ እኔ ለነፍሴ የማላለቅስ ለምንድን ነው አላቸው። ከዚያችም ቀን ጀምሮ በኋላ ወደ ዘላለም ጨለማ ሊወስዱኝ ዛሬ የዚህን የኃላፊውን ዓለም ብርሃን ማየት አልሻም እያለ ፊቱን በቆቡ ሸፍኖ የሚያለቅስ ሆነ። ይህም አባት መንፈሳዊ ሥራን የተጠመደ ሆነ። ደቀ መዛሙርቶቹንም ለምግባቸው የሚሆነውን ሥራን ከመሥራት እንዲያቋርጡ ከዕለት ምግባቸው የሚተርፈውንም እንዲመጸውቱ ያዛቸዋል። በአንዲት ቀን አንድ ታካች የሆነ መነኮስ ወደ እርሱ መጣ። ሽማግሌውም አባትና ደቀ መዛሙርቱን ሲሰሩ አይቶ ለኃላፊ ምግብ የምትሰሩ ትደክማላችሁን? የዘላለም ሕይወት ለሚሆን ምግብ ስሩ፣ ድከሙ እንጂ። ይህም በከበረ ወንጌል የተጻፈ አይደለምን? ማርያምም የማይቀሟትን በጎ ዕድል ትምህርትን እንደመረጠች ብሎ ጠቀሰ። ሽማግሌውም አባ ስልዋኖስ እንዲህ ሲናገር በሰማው ጊዜ ደቀ መዛሙርቱን እንዲህ ሲል አዘዘው። ይህ መነኮስ ከእንግዳ ማሳረፊያው ቤት አስገብተህ የሚያነበው መጻሕፍትን ስጠው፣ በሩንም በላዩ ላይ ዝጋበት። በእርሱ ዘንድ ለመብል የሚሆን ምንም አትተው፣ ረዱም። ሽማግሌው መምህሩ እንዳዘዘው አደረገ። 9 ሰዓትም ሲሆን መነኮሳቱ ተሰብስበው ከሽማግሌው አባት ጋር ጸሎት በአንድነት አደረጉ። ምግባቸውንም ተመገቡ። ያንንም እንግዳ መነኮስ ግን አልጠሩትም። እርሱም ቢጠሩኝ ብሎ ወደ ደጃፍ እየተመላለሰ ይጠብቅ ነበር። በረሃብም በተቃጠለ ጊዜ ከበዓቱ ወጥቶ ወደ አባ ስልዋኖስ ሄደ። አባቱም አባቴ ሆይ መነኮስ እራታቸውን በሉ አለው። ሽማግሌውም አዎ በሉ ብሎ መለሰለት። ሁለተኛም ደግሞ እኔ እንግዳ ስሆን ለምን አልጠራችሁኝም አለ። የከበረ አባትም ስልዋኖስ አንተማ ሥጋዊ መብልን የማትሻ መንፈሳዊ ሰው በጎ ዕድልን ለመረጥክ፣ እኛ ግን ሥጋውያን ሰዎች ለሥጋዊ መብል የምንሠራ የምንደክም ነን። ስለዚህ ለምግባችን የሚሆነውን በእጃችን እንሠራለን ብሎ መለሰለት። ያ መነኮስም በንግግሩ እንደበደለ አወቀ። አባ ስልዋኖስም አባቴ ሆይ እኔ በድያለሁ ይቅር በለኝ ብሎ ሰገደለት። አባ ስልዋኖስም ማርታ በመሥራቷ እንደደከመች እንድከም እንሥራ፣ ከማርያም ይልቅ ማርታ የተዘጋጀች ሆና ተገኝታለችና ብሎ መለሰለት። ያ ታካች የነበረ መነኮስም በዚያ አባት ትምህርት ተመክሮና ተገሥጾ ሁልጊዜ የሚሠራ ከእርሱም የሚተርፈውን ለድሆች የሚመጸውት ሆነ። ይህም አባት ስለ መንፈሳዊ ተጋድሎ ጥቅም ያላቸውን ብዙ ድርሳናትን ተግሣጻትን ደረሰ። ዕድሜውም በመልካም ሽምግልና በተፈጸመ ጊዜ የሚያርፍባትም ሰዓት እግዚአብሔር ነግሮት በእርሱ አቅራቢያ ያሉትን መነኮሳትን ጠርቶ ከእርሳቸው በረከትን ተቀበለ። በጸሎታቸውም እንዲያስቡት ለመናቸው። እርሱም በእግዚአብሔር ዘንድ እንዲያስባቸው ለመኑት። እርስ በርሳቸውም ተሰነባብተው በፍቅር በሰላም አረፈ። ጸሎቱ በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚች ቀን ደግሞ በላይኛው ግብፅ ያሉ አረቦች ተሰብስበው በአስቄጥስ ያሉ አድባራትንና ገዳማትን የአባ መቃርስን ቤተ ክርስቲያን ከበቡ። በአድባራቱና በገዳማቱ ያለውን ዕቃ ሁሉ ማረኩ። መነኮሳቱም ተሰብስበው በከበሩ አባቶች ስም ወደ እግዚአብሔር ጸሎት ማለዱ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እነዚያ አረቦችን አስደንግጦ አሳደዳቸው። ያን ጊዜ ማንም የተከተላቸው ሳይኖር ሆነው ሸሹ። ከክብር ባለቤት ከጌታችን ከኢየሱስ ክርስቶስም ኃይል በቀር ማንም የተከተላቸው ሳይኖር ነው። ይቅር ብሏቸዋልና ጌታችንን አመሰግኑት። ለእርሱም ክብር ምስጋና ገንዘቡ ይሁን ለዘላለሙ አሜን።
በዚች ቀን በእስክንድሪያ ከተማ የሚገኝ በግብፃውያን መጽሐፍ እንደተጻፈ በላይኛው ግብፅ ያለ የግብፃውያን እንደጻፈው ለአንበረም ልጅ ለሙሴ ወንድም የሆነ የካህኑ አሮን የዕረፍቱ መታሰቢያ ሆነ ይላሉ። በኦሪት መጽሐፍ የተጻፈው ግን እስራኤላውያን ከግብፅ ከወጡ በሁለተኛው ወር በሦስተኛውም ቀን አረፈ ይላሉ። ይህም ግንቦት 8 ነበር። የእስራኤላውያን ወር በጨረቃ እየቆጠሩ ዓመቱን ስለሚዞሩ በዚያች ዓመት ሚያዝያ 1 ቀን ሆነ ስለተገኘ። በእኛም ዘንድ ግን የኦሪት ዘኍልቍ መጽሐፍ 5ኛው ወር መባቻ ስለሚሆን መታሰቢያውንም ነሐሴ 1 ቀን እናደርጋለን። ይህም ጻድቅ ሰው የነቢያት አለቃ ለኦሪት ሕግ መምህር ለሆነ ለሙሴ ለነቢይት ማርያምም ወንድም ነው። እነርሱም ከሌዊ ነገድ ናቸው። እግዚአብሔር በግብፅ ምድር አስደናቂ ተአምራትን በእጆቹ አደረገ። እግዚአብሔርም እርሱና ልጆቹንም መርጦ ከካህናቶች አደረጋቸው። እስራኤላውያንም ልጆች ገንዘባቸውን ከመሥዋዕቶቻቸው ጋር አስራቶቻቸውንም ሰጣቸው። የቆሬም ልጆችን በጠላትነት በተነሱባቸው ጊዜ እግዚአብሔር ፈርዶ አጠፋቸው። ምድርንም አዘዛት፣ አፏንም ከፍታ ዋጠቻቸው። በጎ ተጋድሎንም የኦሪትንም ሕግ በመጠበቅ እግዚአብሔርን ካገለገለ በኋላ ሄደ። ጸሎቱ በረከቱ ከእኛ ጋር ለዘላለም ትኑር አሜን። በዚችም ዕለት ደግሞ ቅድስት መጥርያን ከእሷም ጋር በሰማዕትነት የሞቱ የቅዱስ ዮስጦስና የሚስቱ መታሰቢያቸው ነው። በረከታቸው ከእኛ ጋር ለዘላለም ትኑር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡልህ ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉን አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግናን እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። አቤቱ ጌታችን አምላካችን እግዚአብሔር ሆይ ከቅዱሳኑ ረድኤት በረከት ይከፍለን ዘንድ ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር አሜን።